ጭስ አባይ በትክክል ያም የፈለገውን ቢል ያሻውን ቢያወራ ያም ትንሹም ትልቁም ሁሉም ባየተራ ያም በርግጥ ሩቆኜ ባለባላይሽም ቅንጣጠል አልተረተረሽም ያም በአፉ የሚጸዳዳ ምንድን ነው? ጀበና እንዴት አድርጎ አንዱ እንደዚህ አንዱ ነው ምኑ ነው አንዱ እንደዚህ ያለው እንስሳ። ሰላም እንደምን አላችሁ ተመልካቾቻችን? ነው ሳምንታዊ የጉራማይሌ ፕሮግራማችን ተጀምሯል። ዛሬም እንደተለመደው በጉራማይሌ መድረካችን ላይ እነዚህ የምትመለከቷቸውን እንስቶች ጋብዤላችኋለሁ። እንግዲህ በዳንሱ ዓለም ላይ በርካታ ስራዎችን ሲሰሩ እናውቃቸዋለን። እንኳን ደህና መጣችሁ። ዳንሰኞች ነው የሚባለው? የዳንስ ባለሙያዎች ነው ዳንሰኞች ነው የሚባለው? የዳንስ ባለሙያም ይባላል ዳንሰኛም ይባላል። ስለዚህ ዳንሰኞችን ጋብዘን ዛሬ በጉራማይሌ መድረካችን ላይ ውድድር እያደረግን በዳንስ ሞቅ ደመቅ እያደረግን በመሀል ደግሞ ስለ ዳንስ አንዳንድ ነገሮችን እየተጨዋወትን ቆይታ እናደርጋለን። እስኪ እንተዋወቅ። በመጀመሪያ ካንቺ ልጀምር። እሺ፣ ስሜ መቅደስ ደሳለኝ ይባላል። አብዛኛውን የሚያውቀኝ በፕሮኪዳን ወይ ደግሞ በቃል ነው። በማ በቃል እና ዳንሰኛ ነኝ። መቅደስ ደሳለኝ ነው ትክክለኛ ስም? መቅደስ ደሳለኝ ነው ትክክለኛ ስም። በቃል ያወቀሽ ብዙ ሰው መቅደስ ነው እንደዛ ሳይሆን ኒክኔም ሲሆንም እንደዚህ ቀጥተኛ ይሆንማ የሆነ ብቻ አሉ የኒክኔም አይነቶችና ሁለቱም እንትን ሆነብኝ። እንደዛ ሳይሆን ሰፈር ነው ጎረቤታችን ቃል ኪዳን ብላ ያወጣችልኝ እንጂ ትክክለኛ ስሜን አባቴን ያወጣልኝ። ከዛ ቃል ኪዳንን ደግሞ እኔ ፕሮኪዳን ብዬ ሰየምሽው። ስለዚህ ከቤት ፋዘር ካወጡት ስም ይልቅ የጎረቤት ስም ገኖ ወጥቶ ነው ማለት ነው። አይ መልካም። እንኳን ደህና መጣሽ ቃል ኪዳን። እኛም በታለ በመቅደስ በቃል ኪዳን። አረ በቃል እርሹ የመጀመሪያው ነው። እሺ ቃል እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንቀጥል። እሺ ሶሊያና ይሴት እባላለሁ። ዳንሰኛ ነኝ። ሶሊ ዳንሰኛ ነሽ? በቃ ዳንሰኛ ወይስ ጎን ለጎን የሆነ ነገር ምን አለ? ተማሪ ነሽ። ከትምህርት ጎን ለጎን ዳንስ ምንም አይልም። አሁን ኮሌጅ ስለምንማር ድሮ ነበር የሚያስቸግረው ሃይስኩል ላይ ምናምን እያለን ያው እንዴትም ብለን ያመቻቹልኛል እኔም እሰራለሁ። እንደው ማወቅ የምፈልገው ግን ዳንስ ስትሰሩ ተደብቃችሁ ፍልክልክ ብላችሁ ነው ተናግራችሁ ነው የምትወጡት ከቤት? መጀመሪያ ፈርስት ታይም እየተደበቅኩ ነበር የምወጣው ከማዘር እንጂ ከማዘር ብዙ አልደበቅም። አሁን ግን ከኔ አልፎ እነዚህን ጉብሎች እንዲሁም ወንዶች አሉ ቤት ነው የምንውለው ሁላ በጣም አንድ ሰብሰብ አድርጎ አምሮበታል ማለት ነው። ፋዘር እንዴት ተቀበለ ግን? እንዴት ነው ቲቪ ላይ ምናምን መታየት ጀመረ፣ ቲክታክ ላይ ምናምን እና የሰው ፊድባክ ጓደኞቹ ምናምን እንደዚህ እየሰራሽ ነው ልጅ ምናምን ሲሉት በቃ ደስ አለው በጣም። ይሄ ነገር ምንም አይልም ማለት ነው ጥሩ ነው ማለት ነው የሚለውን ነገር ብዙ ጊዜ እንደዚህ ነው። እንደዚህ አይነት ሙያዎች ላይ ሲገባ ቤተሰብ መጀመሪያ እኮ ደስ አይለውም ማለት እየተበላሸን እየጠፋን ያለ የማይሆን መንገድ ውስጥ የገባን ነው የሚመስለውና ትንሽ የሆነ የስኬቷን መንገድ ጭላንጭሏን እያዩ ሲመጡ ነው ደስ እያላቸው የሚመጣውና እንደምንም እያሳመንሽ ነው አሁን ወይስ አምነዋለሁ? አሁን በቃ እናስተባብል እንዴ? አይ አምነዋል። እሺ ማስተባበያ ያስፈልገው። እንኳን ደህና መጣሽ። እንምጣ እናንተ ጋር። እሺ እንታወቅ። ቢታንያ ደረጃ ይባላለሁ። ያው እኔም እንደነሱ ዳንሰኛ ነኝ። ቤት ዳንስ ላይ ብቻ ነው ያለሽ ወይስ ጎን ለጎን ትምህርቱም ላይ? ከሷ ጋር አንድ ላይ ነው? ጎን ለጎን ትምህርቱ ላይ ነው። ዳንስ ሳንቺ እንዴት ገባሽ? ዳንስ አልነበረም መጀመሪያ ባህል ተወዛዋዥ ነበርኩ። ከዛ ነው ወደ ዳንስ የገባሁት እና ያው ከባድ ነበር ላይ እሷ እንዳለችው እኔም በቤት ለ2 አመት ያህል ማዘር አታውቅም ነበር እና ያው መጽሐፍ እያነበብን ነው ምናምን እያለን ያው 12 ሰዓት ከሆነች ግድያ ነው እንደምንም ነው የተወጣ ነው። ከዛ ያው እንደዚህ በቀበሌ እንደዚህ ስቴጅ እያቀረብኩ በሰው ትሰማለች ምናምን ይሄ ነገር ጥሩ ነው እንዴ ማህበረሰቡ ላይ ዳንሰኛ ጥሩ ስም የለውም እና ለእሷ መሰማው መጥፎውን እንጂ ጥሩን አልነበረም። ያው በዛ ተከለክለኝ ነበር ስቴጅ እያለኝ ታስቀረኝ ነበር ምናምንና ላይክ አሁን ግን በጣም በቃ ሳልፈልግ ቁጭ ስለራስ ይደብራታል። አትሄጂም እንዴ ዛሬ ዳንስ የለም ትለኛለች። ዛሬ በደንብ አድርጋ መስራት ገብታለች ማለት ነው። አሁን መጀመሪያ የባህል ተወዛዋዥ ከነበርሽ ወደ ዘመናዊ እንድትመጪ ያደረገሽ ነገር ምንድን ነው?
ባህል ስሰራ እኔ የምሰራበት አዳራሽ ውስጥ ዳንሰኞች ነበሩና ተደብቄ እየሄድኩ አያቸው ነበረሽ እና የሚሰሩትን ስቴፕ እኔ ሰዓቴ እስኪደርስ ድረስ ውጪ ሰራው ነበር ምናምን። ከዛ ድንገት ከውጪ ሲወጡ ያዩኝና ለምን አትገቢማ እድሜም ትንሽ ነበርኩኝና እንደ ድንገት እድሜም ነበረው። ከዛ እያሉ በቃ ይመክሩኛል እነሱም ሲወጡ ስለምናምን። ከዛ ሙሉ ለሙሉ ወደዛ ወደ እነሱ ጋር ቀስ ቀስ እያልሽ ገባሽበት ማለት ነው። ግን ዳንስ ሲባል አሁን እኔ ስለ ዳንስ በጣም ብዙ እውቀቱ የለኝም፣ ግን የባህል ተወዛዋዥ የዘመናዊ ተወዛዋዥ ይባላልና አንድ ተወዛዋዥ ለይቶ ነው ይሄ ልክ እንደ ምንድን ነው የሚባለው ካቴጎሪ ያለው ወይስ ዳንስ ተወዛዋዥ ከሆነ ሁሉንም ማወቅ መቻል አለበት? እንደዛ ሳይሆን የሁለቱ እንትኖች ይለያያሉ። አሁን ባህል ዳንስ ከሚሰሩ ዳንሰኞች ባህል ቢሰሩ ይቀላል ይባላል ስልሽ ዘመናዊ ዳንሰኞች የባህል ለመስራት ትራዲባፕ እንደሚባል ዳንስ ላይ ይቀላቸዋል እና ባህል እንዴት ነው ትንሽ ከባህል ዳንስ ወደ ዘመናዊ መምጣት ይከብዳል። ግን በአጠቃላይ ያው ዳንሰኛ ከተባለ ሁሉንም ያካተተ ቢሆን ጥሩ ነው አይደለ ብዬ አስባለሁ። እንደኔ ነው። እሺ እንታወቅ። እሺ ሄርሜላ እንደሚካኤል ይባላለሁ። ዳንሰኛ ነኝ እኔ። ሄርሜላ አንቺስ ዳንሱ ላይ ብቻ ነው ያለሽው? ማለት ክላስም አለ ዳንስ ማለት። እንዴት አገኘሽው አንቺስ ዳንስን ስትጀምሪ? ከቤተሰብ ጋር የነበረው ነገር ምን ይመስል ነበር? ዳንስ መጀመሪያ ከባድ ነው ማለት እንዴት ነው ለቤተሰብ አሳውቀን አይደለም የገባ ነውና አጋጣሚ በጓደኞቼ ምክንያት ነው የገባሁት። አሁን ላይ እነሱ የሉ እኔ ብቻ ነኝ ሙያው ላይ ያለሁትና 12 ሰዓት ሲሆን ሩጫ ነው ቀድሞ ለመግባት ከፋዘር ጋር ሁለቱም አያውቁም ነበርና ከሆነ ሰዓት በኋላ ግን እንደዚህ ስራ ሲመጣ ለማዘር ማሳወቅ ስለነበረብኝ እሷን ሳሳውቃት እሷም ከልጅነቷ የነበረ ነገር ስለነበር ሰፖርት ማድረግ ጀመረችና ያው በትግል እንደምንም እያሳመንን ከዛም ቤት እየተወሰዱ እያሳመንን እርስ በርስ ብዙ ነገር ከፈለንና ኦሬዲ ተቀበሉ። ዳንስ መሆኑ ብቻ ሳይሆን ሴት መሆኑን በራሱ የሆነ ተጽዕኖ ያለው ይመስለኛል። ከዳንሱ በላይ አይደለ? ሴት ልጅ ዳንስ ብላ ስትወጣ ስታመሽ እንደዚህ አይነት ስራ እየሰራሁኝ ነው ስትል የራሱ የሆነ ትልቅ ተጽዕኖ አለው። ግን ደግሞ ያንን ተጽዕኖ አልፋችሁ አሁን መንገዱ ላይ ገብታችኋል። ስለዚህ ስለ ዳንስ በደንብ እየቀጠልን እናወራለን። አሁን ግን የመጀመሪያው የጉራማይሌ ውድድራችን ላይ እንግባ። እንደ ቡድን ብዙ ስራ አንድ ላይ ስትሰሩ ነው ማያችሁ። ዛሬ ግን እንደ ውድድር ለሁለት ቡድን ተከፍላችኋል። ማነው አሸናፊ የሚለው አብረን በጋራ የምንመለከት ነው የሚሆነው። የመጀመሪያው ዙር ውድድራችን የሚሆነው ምስል ከምስል መደመር ነው። እንጀምራለን። ዝግጁ ናችሁ? እሺ እንጀምር። የመጀመሪያው ምስል ከምስላችን የሚሆነው ይህ ሁለት ምስል ነው። እናንተ ጋራ ነው። 30 ሰከንድ አላችሁ። አይፎን አይፎን ተመልሷል። ስለዚህ ወደ ሁለተኛው ጥያቄያችን እናልፋለን። ሁለተኛው ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው። ምንድን ነው? ጭስ አባይ። ጭስ አባይ። እሺ እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው። ሰዓታችሁ ያለፈ ስለሆነ እየሄደባችሁ ነው። እንትን በሉ ሞክሩት። ሰዓታችሁ ሊያልቅ ነው። ሁለት አንድ ሰዓት አልቋል። ይሄው ጥያቄ ወደዚህ ቡድን ይዞራል። ምንድን ነው? እሺ አልተመለሰም። ይህ ጥያቄ በሁለቱም ቡድን አልተመለሰም። ተመልካቾቻችን እስኪ እናንተ ሞክሩት። ይህ በስክሪኑ ላይ የምትመለከቱት ምስል ከምስል ሲደመር ምንድን ነው? በቃ ብዙ ተመልካቾች መልሰውታል። ስለዚህ እኛም እንመልሰዋለን። ምላሹ የሚሆነው
ሰላም ተስፋዬ ነው። ቶሎ ነበር እነሱ ካሉ በኋላ ሰላም የሰውዬው ስም አልኩ እኮ እኔ እኮ ይሁን። ስለዚህ ሰላም ተስፋዬ ነው ምላሹ። ወደ ቀጣዩ ምስል ከምስላችን እናልፋለን። ቀጣይ ምስል ከምስል የሚሆነው ይህ 2 ጥያቄ ነው። እናንተ ጋር ነው። ምንድን ነው? ዮሐንስ ሰዓታችሁ እየተቀባችሁ ነው። እሺ ከዚህ ጋር ጀምሩታ። ሰዓታችሁ ሳያልቅ ዮሐንስ ፀሐይ ዮሐንስ ፀሐይ ዮሐንስ በትክክል ተመልሷል። ቀጣይ ጥያቄ ይህ 2 ምስል ነው። ምንድን ነው? ወፍ ዘራሽ በትክክል ተመልሷል። ተለገጠች እኮ ሰራሽ። ወፍ ዘራሽ በትክክል ተመልሷል። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ 2 ምስል ነው። የማታ እንጀራ እንጀራ አልተቻላችሁም። የማታ እንጀራ ነው በትክክል ተመልሷል። ብዙ ጊዜ የማታ እንጀራ አታሳጣኝ ይባላል። ምን ማለት ነው? የማታ እንጀራ አታሳጣኝ ማለት ማለት በልቶ የማያደር አለና ያው ማመስገን ነው ፈጣሪ ያስባል። እናንተስ ጋር እንደዛው ነው? ያው የማታ እንጀራ መጨረሻዬን አሳምርልኝ እንደሚባለው መስለኝ። የማታ እንጀራ አታሳጣኝ ማለት መጨረሻዬን አሳምርልኝ እንደማለት ነው። እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ 2 ምስል ነው። ምንድን ነው? ኖ መድረቁን ታውቁት። ሌላ እዛ ጋር ይሄ የምታዩት ነገር ነው። ድርቆሽ ኧረ ተይ መድረቁን ታውቁት እያልኩ ሰዓታችሁ እያለቀባችሁ ነው። ምንድን ነው? ስሟ ማን ነው? ኧረ እኛ የማናውቀውም ስሟን። እሺ ሰዓት አልተመለሰም። ይሄ ጥያቄ ወደዚህኛው ቡድን ዞሯል። ምንድን ነው? አፈር ነው። ሌላ አፈር ብሎ ሌላ ስም ምን? አፈር ነው። አዎ ግን ሌላ ስሙ ምንድን ነው? ከርሰ ምድር አይ ነው አይደለም። ስለዚህ ይህ ጥያቄም በሁለቱም ቡድን አልተመለሰም። የምትመለከቱት ምስል ከምስል ምላሹ የሚሆነው የምድር ወገብ ነው። በስማ እንዴት ይሸውዳል። እንደዚህ አፈር የተሰነጠቀውንም ታስቢያለሽ። አፈሩን እንመስላለን። እሱ ነው። ለዛ ነው ከደረቀው ነገር ውስጥ የነበረው። ለዛ ነው የምድር ወገብ ነው ምላሹ። ቀጣይ ጥያቄያችን የሚሆነው ደግሞ ይህ 2 ምስል ነው። እናንተ ጋር ነው። ቀጥታ ነው በቃ ይሄ የምትጠሩት። ጎልድ ላይ ወርቀ አይደለም። ጎል ኧረ በስመ አብ ሰዓት ሊያልቅ ነው። ሰዓታችሁ እያለቀ ነው። እሺ ወርቀ ሰማይ የለ። እሺ እናንተ ጋር መጥቷል። ምን ሊሆን ይችላል? ገምት። ወርቀ ዘቦ ገምቱ። ወርቀ ዘቦ ዘቦ ወርቀ ባህር። እሺ ስለዚህ አልተመለሰም። የዚህ 2 ምስል ከምስል ምላሽ የሚሆነው የወርቅ ውሃ ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ 2 ምስል ነው። ምንድን ነው? ሰዓት ሳያልቅባችሁ ሰንበት
ሰንበት በትክክል ተመልሷል። እንደውም ከበድ ይላል ብዬ ያሰብኩት ነበረ። ተጋግዛችሁ በደንብ መልሳችሁታል። ሰንበት በትክክል ተመልሷል። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ የሁለት ምስል ነው። ቀላል ነው። ምንድን ነው? ቤድሩ አልጋ ልብስ አልጋ ልብስ። እንግዲህ የምስል ከምስል ውድድራችን ይህንን ይመስል ነበረ። ተመልካቾቻችን ከፍተኛ የሆነ ፉክክር የታየበት፣ አብዛኞቹ ጥያቄዎች ደግሞ የተመለሱበት ዙር ነበረ። በዚህ በመጀመሪያው ዙር አሸናፊ የሆኑት ቡድኖች አሸንፋችኋል። እንኳን ደስ አላችሁ። ግን ደግሞ ገና በጣም በርካታ ዙሮች ስላሉ በእነዛ ዙሮች መጠንከር ነው፣ አሸናፊነትን ለማስጠበቅ ለመቀልበስ። እሺ የመጀመሪያው ዙር ውድድራችን ምስል ከምስል ነው። ሁለተኛው የሚሆነው ደግሞ ምንድነው? እዚህ በምትመለከቱት ስክሪን ላይ የተለያዩ ሳንቲሞች ይቀርቡላችኋል። እነዛን ሳንቲሞች በየግል ከፍታችሁ በየግል መመለስ ነው። ነጥብ ግን በጋራ ነው የሚያዝላችሁ ማለት ነው። ክፈቱ ባካችሁ፣ ከሁለታችሁ አንዳችሁ አንድ ብር ይከፈት። እንቆቅልሽ ምን አውቅልሽ? ሲሰማራ ከሁሉም ቀድሞ ሲገባ ከሁሉም ዘግይቶ ምንድን ነው? በዳንስም ቢሆን መልሳችኋለሽ። ጀንበር አይገርምም? ያስገድ ነበር ግን ጀንበር አይደለም። ስለዚህ አልተመለሰም። ምን አስበሽ ነበር አንቺ? ከእንትን ጋር ከዚህ ከእሷ ካለች ከፀሐይ ምናምን ጋር ከምን ጋር ነበር ግን? አይደለም እሷ ካለች ከፀሐይ ጋር አይደለም። መልሱ ምንድን ነበር ያሰብሽው? ጥበቃ ወይ ወታደር? አይ ጥበቃ አይደለም። ስለዚህ ሲሰማራ ከሁሉም ቀድሞ ሲገባ ከሁሉም ዘግይቶ ምላሹ የሚሆነው ማጭድ ነው መልሱ የሚሆነው። ከዚህኛው ቡድን አንዳችሁ ሳንቲም ክፈቱ። ስንት ይከፈት? አንድ ሳንቲም ይከፈትሽ። እንቆቅልሽ ይሄ ቀላል ነው። እንቆቅልሽ ምን አቀልሽ? ቢወረውሩት ወንዝ አይሻገር። አልጋ ወንበር ወይ አልጋ ቢወረውሩት ወንዝ አይሻገር። ጥጥ ቀለል ያለ ነው የደረሳት። መልሰዋለች በትክክል። ስለዚህ ወደዚህኛው ቡድን ነው የምናመራው። ስንት እንክፈትልሽ? 25 ሳንቲም ይከፈት። በአፉ በልቶ በአፉ የሚጸዳዳ ምንድን ነው? ጀበና። በኩል እንዴት አድርጎ? አይ ይሄ እውነት ነው እኮ ዓለም ላይ ያለ ትክክለኛ ሪያሊቲ ጥያቄ ነው ይሄ። ይሄ ጠቅላላ እውቀት በዩ። ስለዚህ በአፉ በልቶ በአፉ የሚጸዳዳ ምንድን ነው? ምንድን ነው? እንዲህ ያለው እንስሳ ቀንዱ እንደዚህ ያለው ቀንዱ ነው። ምኑ ነው ቀንዱ እንደዚህ ያለው እንስሳ? ቀንዱ እንዴት አይ ከአፍንጫው ጀምራ ነው ደግሞ ቀንዱ እንደዚህ ያለው ይመስለኛል። እንስሳ ያመጣሻል። እንስሳ ነው። ምላሹ የሚሆነው ጉማሬ ነው። ጉማሬ። ስለዚህ የቀረው 50 ሳንቲም ነው። 50 ሳንቲም እንከፍልሻለን። ዝግጁ ነሽ? እሺ። ከመሬት ወደቀ አንስቼ ቢይዘው ደቀቀ ምንድን ነው? አፈር አይደለም። ከመሬት ወደቀ ያው አፈር ላይ ማለት ነው። ያው ከመሬት የወደቀ ግን ደግሞ አንስቼ ቢይዘው ደቀቀ። ውሃ። እዛው ጋር አንድ ድል
ከውሃ ጋር የተያዘ ነገር ነው? አዎ አንድ እጅ ከመሬት ወደቀ አንስቼ ቢዘው ደቀቀ። ብርጭቆ። በረዶ ነው ምላሽ የሚሆነው። በረዶ ነው ምላሽ የሚሆነው። አልተመለሰም። የሁለተኛው ዙር የእንቆቅልሽ ጥያቄዎቻችን እንዲሁም ደግሞ የጠቅላላ እውቀት ጥያቄ ነበረው። ይሄንን ይመስል ነበረ። በዚህኛው ዙር ደግሞ አሸናፊነታቸውን አስጠብቀዋል። ስለዚህ እንኳን ደስ አላችሁ። ውድድሩን ከመጀመራችን በፊት ግን እስኪ አንዳንድ ነገር ልጠይቃችሁ። በተለይ ደግሞ ሁለታችሁ ከሰለሜ ጋራ ቆይታ አድርጋችሁ ሰለሜ ማብቂያውን ባለፈው አብረን በጋራ አድርገን ነበርና እንደው ባጭሩ እስኪ ሰለሜ ቲም ላይ የነበራችሁ ቆይታ ምን ይመስል ነበር? ሰለሜ በጣም አሪፍ ቆይታ ነበረ። ብዙ ከማናቃቸው ከኛ ሲኒየር ከሆኑ ዳንሰኞች ጋር አብረን እንድንሰራ እድል ፈጥሮልናል እና ብዙ ቻሌንጆች ነበሩ። ያው ስንሰራ አዳርም እየሰራ ሙሉ ቀንም እየዋለ ነበረ እዚህ ስንሰራ የነበረውና ብዙ ኤክስፒሪየንስን አግኝተንበታል ብዬ አስባለሁ። ብቻ በአጠቃላይ በጣም አሪፍ ነበረ ሁሉም ነገር ማለት ነው። ምን አላንቺ ጋር? ያው እኔ ጋም ያው እንደገለጸችው ነው። በመጀመሪያ እንደዚህ አይነት ነገር አልጠበቅንም። ሾው ሲጀመር በጣም ሰፋ ተደርጎ ነው የተሰራው። ለዳንሰኛ አሪፍ የሆነ እድል ሰጥቷል ብዬ አምንበታለሁ እና ከዛ ላይ ብዙ ነገር ተምረንበታል። ቤተሰብነትንም አትርፈንበታልና ፋይናሉን እንደውም ባላለቀ ብለናል። እውነት በጣም ደስ የሚል ፕሮግራም ነበረ። ብዙ ነገሮችን ያው እንዳለችው አሳልፈናል። ቻሌንጅ የሚከብድ ነበር፣ ደስ የሚሉ ጊዜዎችም ነበሩ እና በጣም ደስ የሚል ፕሮግራም። አባይ ቲቪም ሰለሜ እንግዲህ ቀጣይነት እንዳለው ይፋ አድርጓልና በቀጣይ ዙር እናገኛችኋለን። ጠብቅ እንዴ ግድ ነው አይደል? ስለዚህ በቀጣይ ዙር እናንተንም እንጠብቃችኋለን። ወደ ውድድራችን ስንመለስ አሁን ዝብርቅርቅ ሰዓት ላይ ነው የምንገኘው። ዝብርቅርቅ በጣም ፍጥነት የሚጠይቅ ውድድር ነው። ሁላችሁም ዋይት ቦርድ እና የምትጽፉበት አላችሁ። ስለዚህ በዚህ በስክሪኑ ላይ የምትመለከቱት የተዘበራረቀ ፊደል ሲቀርብላችሁ አንድ ቃል ነው የሚወጣው። ያንን ቃል በ10 ሰከንድ ውስጥ ጽፋችሁ ለኔ ለተመልካቾች ማሳየት አለባችሁ። 10 ሰከንድ በጣም አጭር ስለሆነ በጣም መፍጠን አለባችሁ ማለት ነው። ዝግጁ? የመጀመሪያው የዝብርቅርቅ ጥያቄ የሚጀምረው አሸናፊው ቡድን ነው። እስካሁን እያሸነፈ የመጣው ቡድን ነው። እሺ ጀምሩ። 10 ሰከንድ ነው ያላችሁ። ቶሎ ጽፋችሁ ማሳየት ይኖርባችኋል። ፉክክር መሰለኝ። ጻፉት፣ አሳዩ። 2 2 1 0 ሰዓት ምንድነው? አልተመለሰም። እስኪ ምላሹን እንመልከተው። ማርከፍከፍ ወይ አይኔን አንድ ቦታ እንጂ እንደዚህ ማድረግ ዙም ማድረግ እዛው ላይ ነው። እሺ እንቀጥላለን። ቀጣይ ዝግጁ ናችሁ? እንቀጥል። ጀምሮ ሰዓታችሁ እየሄደ ነው። በፍጥነት ጽፋችሁ ማሳየት ይኖርባችኋል። ፍጠኑ። 3 2 መተዳደሪያ ሞክሮ መተዳደሪያ ምላሹን እንመልከተው። መተዳደሪያ በትክክል ተመልሷል። መተዳደሪያ ያላጠፋው ይበቃኛል። ለቀጣይ ዝግጁ ናችሁ? እንጀምር። ቆንጆ ቦታ ተቀየረ። እሺ ጀምሩ። 10 ሰከንድ ጀምሩ። ሰዓታችሁ ያለቀ ነው። አሳይ። ተግደረደረ ነው አይደል? ተግደረደረ። ምላሹን እንመልከት። ተግደረደረ በትክክል ተመልሷል። እሺ እንቀጥል። ቀጣይ የእናንተ ነው። ጀምሩ። ሰዓታችሁ እንዳያልቅባችሁ ፍጠኑ። 3 እያለ ነው። 2 1 0 አልተመለሰም። ስለዚህ ምላሹን እንመልከተው።
ተጥመዝማዥ እንግዲህ የዝብርቅርቅ ውድድራችን ደግሞ ይሄንን ይመስላል። ለሁለቱም ቡድን 2 ጥያቄዎች ቀርቦላቸዋል። ከሁለቱ ጥያቄ በመመለስ የዚህ የዝብርቅርቅ ዙር አሸናፊ የሆነው ቡድን ደግሞ ሁለቱም ቡድን በመሆን አንድ ላይ በጋራ አሸናፊ ሆናችኋል ማለት ነው። የመጨረሻው ዙራችን ላይ ነው የምንገኘው። የመጨረሻው ዙር ደግሞ ምሳሌያዊ አነጋገር ነው። ምሳሌያዊ አነጋገር በፐዝል ተሸፍኖ ይቀርብላችኋል። ያንን ፐዝል በመክፈት ምሳሌያዊ አነጋገሩ ምንድነው የሚለውን የምናውቅበት ነው። የመጀመሪያው ምሳሌያዊ አነጋገራችን የሚሆነው የመክፈት እድሉ ልስጣችሁ። ክፈቱ። ሁለት ከፈት። ሁለት ተከፍቷል። በዚህ በምታዩት ምስል ልክ ይህ ምሳሌያዊ አነጋገር ምን ሊሆን ይችላል? ጅብ ከሄደ ውሻ ጮኸ። ወይ ጅብ ከሄደ ያስታውቃል። አንበሳ ጅብ ከሄደ ውሻ ጮኸ። በትክክል ተመልሷል። በጣም ጥቂት ተወዳዳሪዎች ናቸው አንድ ፐዝል እንደተከፈተ ምሳሌ አነጋገሩን የሚመልሱትና ጀግና አንበሳ። እሺ የመጀመሪያው ምሳሌያዊ አነጋገራችን ተመልሷል። ወደ ሁለተኛው እናልፋለን። ሁለተኛው ምሳሌያዊ አነጋገር ፐዝሉን ደግሞ የመክፈት እድል እናንተ ጋራ ነው እማመጣው። የሁለተኛው የምሳሌያዊ አነጋገር ስንት ይከፈት? 6 ቁጥር ይከፈት። 6 ተከፍቷል። ምንድነው ሊሆን የሚችለው? ትንሽ ክፈቱት። እሺ ክፈቱልኝ። 3 ይከፈት። 3 ተከፍቷል። ይህ ምሳሌያዊ አነጋገር ምንድን ነው? ባጎረስኩ እጄን ተነከስኩ። ባጎረስኩ እጄን ተነከስኩ አይደለም። ክፈቱ እናንተ። 2 ከፈት። እሺ 2 ተከፍቷል። ሁለቱም አይደለም። ብላልበልሃ ልቀበልሃ ምሳሌያዊ አነጋገር ቢሆን ጥሩ ነበር። እሺ ስንት ይከፈትላችሁ? 5 ይከፈት። 5 ተከፍቷል። ክፈቱ። ስንት ይከፈት? 4 ከፈት። 4 ተከፍቷል። ከምግብ ጋር የተያዘ ከምግብ ጋርማ ያው ይያያዛል፣ አይቀርም መያያዙ። ከጉርሻ ከምግብ ይቀራል ብለሽ ነው እንደዚህ እየተጎራረሱ በሞቴ በሳንቃው ዳራቴ እንደዛ ነው። ምሳሌ አነጋገር እንደዛ የሚላለ አይ እኔ እንጃ ነው ሲባል ስለምሰማ አባባል ነው መሰለኝ። እሺ ስለዚህ ክፈቱ። ካስፈልገው 7 ከፈት። ፍቅርና ጉርሻ ሲያስጨንቅ ነው። ፍቅርና ጉርሻ ሲያስጨንቅ ትንሽ አሻሽያት
ፍቅርና ጉርሻው ነው። ፍቅርና ጉርሻ ሲያስጨንቀን ፍቅርና ጉርሻ ሲያስጨንቀን ሰጥቻለሁኝ። ፍቅርና ጉርሻ ሲያስጨንቅ ነው የሚያምረው። በትክክል ተመልሰ ጀመር ፍቅር ዲስ ነው ይሄ ነገር። ምሳሌ አነጋገሩ ላይ እንዴት ነው ያሰብኩት? ያው ሀበሻም አይደለም እዚህ ጋር ጥቁር እጅ ይታየኛልና ከዛም በኋላ ለፈረንጅ ፍቅር እየሰጠን ዛዳ ደግሞ ያስጨነቀው አራገናንቺ በእውነት ያው ሀበሻ ፍቅር በጉርሻ ስለሚገልጽ ነው። ስለዚህ ፍቅርና ጉርሻ ሲያስጨንቅ ነው የሚያምረው። የመጨረሻው የምሳሌያዊ አነጋገር መልሳችን ነው የሚሆነው ማለት ነው። እንግዲህ በምሳሌያዊ አነጋገር የመጨረሻው ዙራችን 2 ጥያቄ ቀርቦ ሁለቱንም በመመለስ ደግሞ አሸናፊ ሆናል። ተመልካቾቻችን የነበረን የጉራማይሌ ቆይታችን የተመለከታችሁትን ይመስል ነበረ። በአጠቃላይ አሸናፊ የሆነውን ቡድን ይፋ አደርጋለሁ። ከዛ በፊት ግን ዳንሰኞች እዚህ ድረስ መጥተው የሆነ ትንሽ ዳንስ እንኳን ብማር እኔ በህይወቴ ደንሺ አውቃለሁ፣ ግን ይሄ እንቅስቃሴዎች ሁሉ ዳንስ ናቸው የሚል አይነት ዳንስ ነውና አሁን ግን ትንሽ እንኳን ከነሱ የሆነች ስቴፕ ብማር ብያለሁ። እዚች ጋር ከመውጣታችን ከመለያየታችን በፊት የሆነች ስቴፕ ያስተምሩኛል። እሷን ከማድረጋችንና ከመለያየታችን በፊት ግን በመጨረሻ ማለት የምትፈልጉት ነገር ካለ እዚህ ከመጣችሁ እስኪ ድሎ ልስጣችሁ። እሺ በመጀመሪያ ያው ፈጣሪ ማመስገን ፈልጋለሁ። ስቀጥል ደግሞ ወደ ቤተሰቦቼ እናቴ በጣም ያው መጥፎ የሆነችበት ምክንያት አላት፣ ጥሩ የሆነችበት ምክንያት አላት። ጥሩ ጎና በልጦ ስለታየኝ ብዙ ሰፖርት አድርጋኛለች በዳንሱ። ያው መጀመሪያ ባትቀበለኝም አሁን ተቀብላኝ ሳመሽም ሳድርም እየደወለች ቼክ እያደረገች ሴት እንዴት ማገዝ እንዳለባት በሷ ተምሬያለሁ። ያው በሷ ባይገርምሽ በ15 ዓመቷ ላይ ወለደችኝና በሷ እድሜ ላይ እኔ ሆኜ የሷ ያላሳለፈችው ላይፍ እኔ ያለፍኩት እያገዘችኝ አይዞሽ ብላ እንደ ጓደኛ እንደ እህት እንደ አባት ሆና አሳድጋኛለችና በጣም ወድሻለሁ፣ አከብርሻለሁ። አመሰግናለሁ እናቴ። እንዲሁም ደግሞ ጉራማይሌ አክብራችሁ ስለጠራችሁ አባይ ቲቪዎችን ማመስገን ፈልጋለሁ። እኛም እናመሰግናለን። ቴንክ ዩ። በመጀመሪያ ስለ ሁሉም ነገር እግዚአብሔር ይመስገን፣ ቅድሚያ ለሱ ስለሆነ ማለት ነው። በመቀጠል ቤተሰቦቻችን የሁላችንም ማለት እኔ ብቻዬን አልቆምኩም። ቤተሰቦቼ ፊት እነሱን ይዤ ነው የቆምኩት። እንደ ጓደኛም እንደ ስራ አጋርም ለቤተሰቤ እኔን ሆነው ከጀርባዬ ቆመው አግዘው አብረን ነው እና የኔን ቤተሰቦች የእነሱን ቤተሰቦች የሁላችንም ቤተሰቦች ናቸውና በጣም አድርገን እናመሰግናቸዋለን። በጣም እንዴት ነው የሶሊ እናት ለኔ እናት ያደለችም ማለት አይደለም። ትቆጣናለች፣ ትመክረናለች፣ ትገጽጸናለች። የሁላችንም ነገር ያ ነገር ነው። አንድ ቲምም ነው የምንሰራው። ቲማችንም በቃ ጠንካራ ነው ህይወታችንም እና የቲም ጓደኞቻችን፣ ስራ ባልደረቦቻችን፣ ወንድሞቻችን በጣም እንወዳችኋለን። በጣም አመሰግናለሁ ልላችሁ ፈልጋለሁ። ቤተሰቦቼ ከጎን ያላችሁ ሁሉ በብዙ ነገር የምታግዙኝ፣ በዚህ ሙያ በርቺ የምትሉኝ ሁላችሁንም አመሰግናችኋለሁ። እንደተባለው እኔ ማለት ጓደኛም አልልም እህትም አልልም፣ ምክንያቱም ብዙ ጊዜን የማሳልፈው ከነሱ ጋር ነው እንደምታያቸው እና ህይወት ነው በቃ ስራ ያገናኝሽም ምንም ያገናኝሽም ህይወትሽ አንድ ከሆነ ህይወቴ ናችሁና እና አመሰግናለሁ። በጣም አድርጌ እወዳችኋለሁ። ከእናንተ ብዙ ጠብቃለሁ ማለት ይከብዳል። ለርበሶች እንቀጥል። እሺ ያው በመጀመሪያ እዚህ ድረስ ላደረሰን ለፈጣሪ ክብር ምስጋና ይገባዋል። ሲቀጥል ደግሞ ቤተሰቦቼን በጣም አመሰግናለሁ። እናት፣ አባት፣ እህቴን በጣም ነው የማመሰግነው። ምንም ነገር ባጠፋም ምንም ነገር እንትን ብልም ያው ሴት አይደለን ዳንስ ሲባል ለሴት ልጅ ብዙ ጊዜ ኢትዮጵያ ውስጥ ጥሩ አመለካከት አይኖረውምና ምንም ነገር ሳይቃረኑኝ ሳይከለክሉኝ ነው እየሰራው ያለሁትና በዛ በጣም ነው የማመሰግናቸው።
ሲቀጥል ደግሞ ስላላችሁት አልደግሞ ከምንም በላይ ቤተሰብ ነን ማለት ነው እና አንድ ደግሞ በጣም ማመስገን የምፈልገው የሶሊ ማዘር ቲጂ ከምንም በላይ ናት። የትም እናምሽ የትም እንደር ከስራ ኑ ብላ በሯን ከፍታ የምትጠብቀን እሷ ናት እና ቲጂዬ በጣም አከብርሻለሁ፣ በጣም ወድሻለሁ። እና ዳንስ ደግሞ እዚህ ደረጃ ላይ እንድደርስ ላደረገኝ ለመጀመሪያ ኪዳኔ ግርማን በጣም ነው የማመሰግነው፣ በጣም ነው የማከብር። ኢትዋዱ ዳንስ ክሩ ደግሞ በጣም ነው የምወዳችሁ። እኔም አላረዝመውም ብዬ አስባለሁ። ያው ሁሉም እንደሚሉት ፈጣሪ ለድንግል ማርያም ልጅ ምስጋና አቀርባለሁ በመቆሜም እዚህ በመድረሴ እና ቤተሰቦቼን በጣም ከልቤ እናቶቼን አባቴን በጣም አመሰግናለሁ። ያው እናቶቼ የምለው እነሱ ያውቁታል። አያቴን እንደ እናቴ በጣም ነው የምወዳት በጣም እና በጣም አመሰግናለሁ። በቃ እየተቆጡ አጎቴ ለዚህ በቃ እንደዚህ ዳንስ እንድሰራ ትንሽ በመሀል ግጭ ተፈጥሮ ነበር በጤና ምናምን እና አሁን እዚህ ላይ ቆሜም ሲያዩኝ በጣም ደስተኛ እንደምሆን አስባለሁኝ እና አጎቴን በጣም በቃ ማመስገንም ፈልጋለሁ። እዚህ ደረጃ ያደረሰኝ እሱ ስለሆነ እና አያቴን ያው እናቴ ማለት ናት። እሷም እንዳለችው እናቴን ቲጂን በጣም አመሰግናለሁ። አባቴንም ተረድቶን ሁላችንም እኛ አራታችን ብቻ አይደለም ኢትዋዱ ዳንስ ክሩ ነን የምንሰራውና 10 ምናምናችንን ችለው ቁጭ አድርገው እንደዛ የኔ ጸባይ ችለው ጭራሽ ከነሱም በላይ ደግሞ እንደዚህ ፍቅር ስለሰጡኝ ቤተሰቦቼን በጣም በጣም አመሰግናለሁ። ቀጠል ያው እንዳለችው ማፊ ብራንድ እንደዚህ ፏፈሽ አድርጋናለች። እሷም ከልብ እናመሰግናለን። ቀጥል እናንተ ታመሰግናችሁ። በጣም ወዳችኋለሁ። አብረን እንደምንቀጥል ተስፋ አደርጋለሁ። በትልልቅ ስራም ጠብቁን። ከዚህ በኋላ በደንብ እንመጣለን ብለን እናስባለን። በኢትዋዱ ገርልስ ነው እኛ በመሆን ብዙ ስራ እናመጣለን ብለን እናስባለን። እናንተም ጉራማይሌዎች አባይ ቲቪ ባክስቴጅ ያለው ነገር ነው ደስ ይላል በጣም ቀጥሉበት። እናመሰግናለን ስለጠራችሁ። እናመሰግናለን እኛም ስለመጣችሁ። እንግዲህ ተመልካቾቻችን እኔ ዳንሱን እየተለማመድኩ በዛው እመጣለሁ፣ ግን አብራችሁን እስካሁን ድረስ ለቆያችሁ ከኛ ጋር ስለነበራችሁ እጅግ በጣም አድርገን እናመሰግናለን። የአባይ አገልግል ፕሮግራሞች እስከ ምሽት ድረስ ከእናንተ ጋር ቆይታ ያደርጋሉ። የእውነት አብራችሁን በቆይታችሁ እጅግ በጣም ደስተኞች ነን። በዛሬ ውድድራችን ደግሞ አሸናፊ ሆነው ውድድሩን ያጠናቀቁት የነቃል ቡድን ናቸው። እንኳን ደስ አላችሁ። ደስ ብሎኛል። እንኳን ደስ አላችሁ። እንግዲህ በመጨረሻም ሰዓት ቢሆን ውጤት ተቀልብሷል ማለት ነው። ተመልካቾች እንግዲህ ሳምንት በሌላ ፕሮግራም በሌላ ቆይታ እንገናኛለን። እስከ ሳምንት መልካም ሳምንት ይሁንላችሁ። ዳንሲንግን አስተምሩ። እሺ